ኖላዊቶች እንግዲህ አቶ ኖላዊት ፋኖሴ ጋር ሊጣመሩ እንደሆነ አንዳንድ ሰበር ዘር ደርሶናል ማለት ነው። ኖላዊት በስተመጨረሻ እንግዲህ ደስ የሚል ነገር ሰምተናል ማለት ነው። የወይዘሮ ሜላትም ደግሞ እርግብ ቃሏን ያጠፈችበትን ምክንያት ተናግራለች ማለት ነው። እሷ ጋር ቪዲዮ እንደሌለ ይህንን ጠንቅቀን አውቀናል ማለት ነው። ይህን ያደረገችውም ደግሞ እኔ ጋር ቪዲዮ እንደሌለ ማስረጃ ነግሬሻለሁ አስቀድሜም፣ ምክንያቱም ያለው ሜሮን ጋ ነው ብላለች ማለት ነው። ሜሮን ማለት ማናት እያለች ሀናም ከሄደችበት እንግዲህ ተመልሳ መጥታ ለሰላም ስነግራት ሰላም ደንግጣ ግራ ተጋብቷል ነበር ማለት ነው። የሜሮን እንግዲህ ዋናኛው አጀንዳው ነገር አሁን የተከፈተው እርግብ ሲጨንቃት እንግዲህ መውጫና መግቢያ ሲጠፋት ለወይዘሮ ሀና ነግራታለች ማለት ነው። ሀናም ደግሞ ሰምታ ለሰላም ስነግራት ግራ ገብቷት ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ አረ ላይክ አድርጉ። ላይክ አይታይም እዚህ ቻናል ላይ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ኖላዊት ሊያገባ እንደሆነ ሁላችንም አይተናል። ፋኖሴን እንግዲህ ድል ባለ ሰርግን ማግባት የምፈልገው ጥሎሽ ጥዬ ቤተሰቦች ከእንጂ ዝም ብዬ አላገባሽም ብሏታል ማለት ነው። እሷን በደስታ አፈንጥሳለች ማለት ነው። ፋኖሴ እንግዲህ ለቤተሰቦቿ ቤተሰብ እንደሌላት ሁናን የተቀረበችው ኖላዊትን ማለት ነው። ኖላዊትን ደግሞ በጣም ምስኪን ሰው ነው ታውቃላችሁ። ብዙ ነገሮችን ያሳለፈ ነው። ብዙ ነገሮችን ውጣ ውረዶችን፣ አሁን ላይ የሚኖረው ደግሞ ብቻውን ነው። አጋጣሚ እሷ እና እሱ ነው እያወሩ እያለ አጋጣሚ ደግሞ አሴርና ተምቹ ጠፍተው ስለነበር ከጠፉበት ቦታ እንግዲህ ተገኝተው ሄደዋል ማለት ነው። ተምቹ ሄዶ ነበር ግን ሲያያቸው አላሳፍርም ብሎ ይመስለኛል ተመልሶ ወደ ነበረበት ቦታ ተመልሶ ሄዶ ነበር። ኖላዊትን በደቃ እንደ ልጁ ያሟል እንደ ምን ሆኖ ትላለች ማለት ነው። ፋኖሴም ስለማታውቀው ከዚህ በፊት ያው ኖላዊት ቆይ እኔ ልከተለው ምንም ችግር የለም እንዴ ልሸኝሽ እንደ እየተባባሉም ግራ ይገባባሉ ሁለቱም ማለት ነው። በዚህ ሰዓት ላይ እንግዲህ ኖላዊት በጣም ምስኪን ነው ታውቃላችሁ። በጣም ጥሩ አባት ነው። አብሶ ለሀንዬ በጣም መልካምና በጣም ጥሩ የሆነ አባት ነው ማለት ነው። ግን አሁን ላይ ትልቅ ነገር ስለተፈጠረ ምክንያቱም ወይዘሮ ሜላትም ልትወጣ አልቻለችም ታውቃላችሁ ሁላችሁም። ኖላዊት ልትወጣ ያልቻለችበት ምክንያት ምንድን ነው? አንደኛው ዋነኛው አጀንዳ እሷ ናት ማለት ነው። እርግብ ጋር ያለው ሚስጥር ከነበረ ነበር እሷ ትወጣለች የተባለው፣ ግን እስካሁን ድረስ ልትወጣ አልቻለችም ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር ተቋጭቶ አብረው እንደሚሆኑ ሰምተናል አይተናል ማለት ነው። እያንዳንዱ ነገር እንግዲህ ግራ እየተጋቡ ይገኛሉ። ሰላምም ደግሞ አለቃትም ማናት እስቲ ቆይ ለምንድነው መረጃውን ማሰጠን ትላታለች ለሀና። ሀናም ደግሞ በችኩል የምናደርገው ነገር የለም ጠንቀቅ ብለን ነው ያው አባዬን ታውቂያለሽ እያለ ትነግራታለች መስፍንን ማለት ነው። መስፍን ነገሮችን ያበላሽብናል፣ ይህን ነገር ደግሞ ማንም ሳይሰማ እኔና አንቺ ፈልገን ማግኘት አለብን የሜሮንን አድራሻ ስትላት፣ እንዴ ሜሮንን እኮ አውቃታለሁኝ፣ እንዴት ሜሮንን አታውቂያትም እንዴት አወቅሻት ስትላት፣ ከዚህ በፊት እኮ አብረን ነበርን እያለች ነግራታለች ማለት ነው። እነሱም ደግሞ እሺ በማለት እንግዲህ ሁለቱ አጣርተው ሜሮን ቤት እንደሚሄዱ ነግራታለች ማለት ነው። ሀና አሁን ላይ እያሳሰባት ያለው የኤልያስ ነገር ነበር። ኤልያስን እንግዲህ ከዚህ በፊት እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን ጠንቅቀን ማለት ነው። ይሄ ነገር ደግሞ የሆነው ምንድን ነው? የሀና ቀድሞ አፍቃሪዋ ተመልሶ ወደ አዲስ አበባ እንዲመጣ ያደረገችው ይቺ ተንከሴስና የተረገመች እንትና ናት ማለት ነው። ፂ ነች ማለት ነው። ፂ እንግዲህ እዛ እንዲመጣ ያደረገችው ሀና የምታውቀው ታሪክ የላትም፣ ግን እዛ መጥቶ እውነተኛውን እንደሰማ ነው የምታውቀው ማለት ነው። እሱም ደግሞ ያው ለሀና የመለሰላት መልስ ታሲር እና ከእንትና ጋር ተገናኝቶ ከተምቹ ጋር እንግዲህ ሁለቱ እያጽናኑት ይገኛሉ ማለት ነው። እንትና እሱም ያው ሀናን ስለሚወዳትና ስለሚያፈቅራት ነበር በጊዜው ማለት ነው። እሷም ደግሞ ጥፋተኛ ናት። ሆነን ለመናገር ሀና ጥፋተኛ ነች። ኤልያስ እያልሽ ከአሲር ጋር አሲር ሲጠፋብሽ ከእንትና ጋር ከኢዛ ጋር አሁን ኢዛን ማግኘት እፈልጋለሁ፣ ልጁ ምን አይነትስ ነው ማወቅ እፈልጋለሁ ብሏል። እንግዲህ ምን ሊያደርጋት ይመስላችኋል ውዶችዬ ማለት ነው። ይህ ነገር እንግዲህ አልዋጥልን ብሎናል ሁላችንም። እንግዲህ አግኝቶ ምን ያደርጋታል ብላችሁ ታስባላችሁ? በዚህ ሰዓት ላይ ያው መቼስ የሰው ልጅ ነኝና
አታምጣው ነው የሚባለው ማለት ነው። ትልልቅ ነገር እየተፈጠሩ ይገኛሉ በዚህ ሰዓት። እውነት ለመናገር ሀና በጣም ጥፋተኛ ብትሆንም ይሄን ያህል ግን ማድረግ አልነበረብሽም። ብቻ በቅርቡ ግን እውነቱ ታውቆብሽ ወይ ለኢዛ አሴርም ደግሞ ስራ መስራት አለበት። ከዛ ቦታ ላይ ተነስተህ ቁጭ ብለህ እስከ መቼ ከተምቹ ጋር ሆናችሁ ስራ መስራት አለባችሁ። ሄደሽ መጣች ከምትሉ ሰርታችሁ በተግባር አውሉት ነው የምለው ማለት ነው። የሚራት ነገር እያያችሁ እየሰማችሁ እንግዲህ ሜሉዬ አሁን ላይ ያለችበት ሁኔታ በጣም ታሳዝናለች ማለት ነው። እስካሁን ድረስ ከእስር ቤት እንድትወጣ አላደረጋትም። እርግብ ግን አንድ ነገር ለምን አትነግሪኝም? እስካሁን ድረስ ግን ባዩሽ እኮ ሌላ ሰው ከጀርባው አብሯት እንደሚሰራ አውቃለሁ ትላታለች። እርግብም ደግሞ አዎ ነበራት፣ ግን ሲመስለኝም እነሱ ይመስሉኛል የገደሏት ብቻ ግን ማን እንደገደላት አላውቅም እያለች ትነግራታለች ማለት ነው። እሷም ግራ ስለገባት እንደ ምን ማድረግ ይቻላል እያለች ግራ ይገባታል ማለት ነው። በዚህ ሰዓት ላይ ሜሉዬ አሁን እርግብ ነግራታለች ማለት ነው። እርግብም ደግሞ ያልወጣችበት ምክንያት አላት። ሀናን እንግዲህ እስር ቤት ገብተሽ አታውቂም ወይ እያለ እርግብ እየጠየቀቻት ነበር። ምን ልሆን እገባለሁ ብለሽ ነው? ምን ለማለት ፈልገሽ ነው? እያለች እየነገረቻት ነበር ማለት ነው። በዚህ ሰዓት ላይ ግራ ተጋብተዋል ማለት ነው። በዚህ ሰዓት ላይ እያንዳንዱ ነገር የሀና ቤተሰቦች እንግዲህ ግራ ገብቷቸው ተቀምጠዋል ማለት ነው። በዚህ ሰዓት ላይ እያንዳንዱ ነገር እውነት እስከሚወጣ ድረስ ጥበቃ ላይ ነው ማለት ነው ሁላችንም። ሀና ያው ብዙ ነገር አልፏል፣ ብዙ ነገር እንትን ብሏል ማለት ነው። ብዙ ነገር በጣም አልፏል። ግን ሳይሄ ቢሆንም ደግሞ የወይዘሪት ሜላት ወይም ደግሞ የወይዘሪት እርግብ እስካሁን ድረስ ጥፋታቸውን አምነው ተቀብለው ቁጭ ብለዋል ማለት ነው። ኖላዊትም አሁን ላይ ሊያገባ ሽር ጉድ እያለ ይገኛል ማለት ነው። ይሄ ነገር እንግዲህ እንዴት ይታያል? ኖላዊት ያግባ ወይስ ደግሞ ያግባ? ብቻ ፋኖሴን ቀልጠፍ ብላ አግኝተዋለች፣ እጁ ላይ አስገብተዋለች ማለት ነው። ይሄንን ነበር ስትፈልግና ስትመኝ የነበረው ማለት ነው። ይሄ ነገር እንግዲህ አሁን ላይ በጣም ደስታ ላይ ይገኛሉ ማለት ነው። በዚህ ሰዓት ላይ እንግዲህ ግራ ተጋብተው ይገኛሉ ማለት ነው። በዚህ እያንዳንዱ ነገር ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን ባይ